ሰላም ሰላም ውድ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው። ኦሮምኛ መማር በሚል ርዕስ ዛሬ ክፍል 6 ወይም ኩታ ጃፋ እናያለን። ከዛ በፊት ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ፣ ለሌሎችም ሼር በማድረግ ሌሎችም ጋር እንዲደርሱ ለማድረግ ሞክሩ። ዛሬ አሁን ቀጥታ ወደ ቪዲዮ እንሄዳለን። ዛሬ የምናየው ምግብ ቤት ውስጥ ስለምንላቸው ወይም ስለምንጠቀማቸው ወርዶች ወይም ቃላቶች ነው። ምግብ ቤት ማለት በኦሮምኛ መነ ኛታ ማለት ነው። መነ ማለት ቤት ነው። ኛታ ማለት ምግብ ነው እና አንድ ላይ መነ ኛታ ማለት ምግብ ቤት ነው ማለት ነው እና ምግብ ማለት ኛታ፣ ቁርስ ጭሬ፣ ምሳ ላቀና፣ እራት እርባት፣ መክሰስ ኢቶፕሴ ይባላሉ ማለት ነው። ሌላ ደግሞ ለመታዘዝ ምግብ ቤት ውስጥ ገብተን ወይም ደግሞ አስተናጋጁም እንደ አስተናጋጅ ሆነን ወይም ለጓደኛችን ልታዘዝ ምናምን ለማለት ስንፈልግ ምን ልታዘዝ ማለት ማል ኢሲኒ አጀጀሙ፣ ምን ልታዘዝ ማል ኢሲኒ አጀጀሙ። ምግብ አለ ብለን ስንጠይቅ ኛትኒ ጅራ፣ ምግብ አለ ወይ ማለት ነው። ዛሬ ምን አለ? ሀርአ ማልቱ ጅራ፣ ሀርአ ማለት ዛሬ ማለት ነው። ማልቱ ጅራ ማለት ደግሞ ምን አለ ነው። አንድ ላይ ሀርአ ማልቱ ጅራ ማለት ዛሬ ምን አለ ማለት ነው። የዚህ ምግብ ቤት ስም ማን ይባላል ብለን ስንጠይቅ መቃን መነኛታ ከና ማል ጄዳማ፣ መቃን መነኛታ ከና ማል ጄዳማ። የዚህ ምግብ ቤት ስም ማን ይባላል ማለት ነው። ምግብ ቤቱ የት ነው? መንኛትቻ ኤሳ፣ መንኛትቻ ኤሳ፣ ኤሳ ማለት የት ነው ማለት ነው እና መንኛትቻ ኤሳ ብለን ስንጠይቅ ምግብ ቤቱ የት ነው ማለት ነው። ዋጋው ረከስ የሚል ምግብ ቤት እዚህ አካባቢ አለ ወይ ብለን ስንጠይቅ መንኛታ ገቲን ረከሳ ናኖ ከነጅራ ብለን እንጠይቃለን ማለት ነው። መንኛታ ገቲን ረከሳ ናኖ ከነጅራ ብለን ስንጠይቅ የዋጋው ረከስ የሚል ምግብ ቤት እዚህ አካባቢ አለ ወይ ማለት ነው እና በርጩምኒ ኩን ነመቀባ ብለን ስንጠይቅ ይህ ወንበር ሰው አለው ወይ? በርጩማ ማለት በኦሮምኛ ወንበር ማለት ነው። በርጩምኒ ኩን ይሄ ወንበር ነመቀባ ሰው አለው ወይ ማለት ነው። ሀርከ ኤሰት ዲቀዳ፣ እጅ መታጠቢያ የቱ ጋ ነው ማለት ነው። ሀርከ እጅ ነው። ኤሰት የት ነው ነው። ኤሳ ማለት የት ነው ማለት ነው። ዲቀዳ ማለት ደግሞ መታጠብ ነውና የት ነው የምታጠበው እጅ እንደማለት ነው። እጅ መታጠቢያ የቱ ጋ ነው ማለት ነው። ሀርከ ኤሰት ዲቀዳ ማለት ነው። ሌላ ደግሞ ጠግብ ያለው ለማለት ስንፈልግ ቁፌን ጅራ። የምናየው ኛታ አፌሩ ወይም ምግብ መጋበዝ፣ ጓደኛም ይሁን ሌላ ሰው መጋበዝ ስንፈልግ አፌሩ ማለት መጋበዝ ነው እና እስቲ ምንድነው የምንለውን አብረን እንዴ እባክህ ወይም እባክሽን እንብላ ብለን ጥያቄ ስናቀርብ ምንድነው የምንለው በኦሮምኛ? ሃኛኑ ማሎ፣ ሃኛኑ ማሎ ማለት እባክህ ወይም እባክሽን እንብላ ማለት ነው። ለወንድም ለሴት ዱጊ ጠጣ ወይም ጠጪ ማለት ነው። ዱጊ ማለት ብዙ ከሆኑ ደግሞ ዱጋ ካልን ጠጡ ማለት ነው። ዱጋ ማለት ጠጡ ማለት ነው። ናን ከፈለ እከፍላለሁ ማለት ነው። ናን ከፈለ ማለት እከፍላለሁ ማለት ነው። ሌላ ኛተ ደንሳ ቱሬ፣ አሪፍ ምግብ ነበር ማለት ነው። ኛተ ደንሳ ቱሬ ማለት አሪፍ ምግብ ነበር። ደንሳ ማለት አሪፍ ማለት ነው። ልክ እንደገባን ደግሞ ምን እንብላ ብለን ስንጠይቅ ማል ሃኛኑ ማል ሃኛኑ ምን
እንብላ ማለት ነው። እና ሌላ ደግሞ ኛታ አጀጀቹፍ ቆጳአ ዮሂንታኔ ወይም ለመመገብ ዝግጁ ካልሆንን ወይም ካልሆንክ ወይም ካልሆንሽ ምንድነው የምንለው ነው የምንለው። በመጀመሪያ ለመመገብ የምፈልገውን አልለየሁም። ለመመገብ የምፈልገውን አልለየሁም ማለት ዋናን አጀጁ በርባዴ አመሌ አዳ ሂንባፈኔ ዋናን አጀጁ በርባዴ ለመመገብ የምፈልገውን ማለት ነው። አጀጁ ማለት ማዘዝ ማለት ነውና ዋናን አጀጁ በርባዴ አመሌ አዳ ሂንባፈኔ ማለት ነው። ሌላው ደግሞ ለማዘዝ አሁንም አልተዘጋጀሁም ለማለት ስንፈልግ አጀጀቹፍ አመሌ ሂን ቆጶፍኔ አሁንም አልተዘጋጀሁም ማለት ነው ለማዘዝ አጀጀቹፍ አመሌ ሂን ቆጶፍኔ ማለት ነው። ለማዘዝ ትንሽ ጊዜ ያስፈልገኛል። አጀጁፍ የሮ ጢኖ እና በርባቺሳ የሮ ማለት ጊዜ ነው፣ ጢኖ ትንሽ ነውና እና በርባቺሳ ማለት ያስፈልገኛል ማለት ነው። አንድ ላይ አጀጁፍ የሮ ጢኖ እና በርባቺሳ ማለት ለማዘዝ ትንሽ ጊዜ ያስፈልገኛል ማለት ነው። ትንሽ ታገሰኝ ወይም ትንሽ ታገሺኝ ማለት ስንፈልግ ደግሞ ጢኖ ናፍ ኦፕሲ ጢኖ ናፍ ኦፕሲ ማለት ነው። የዛሬው ልዩ ምግብ ምንድነው? ኛትኒ አዳ ሀርአጅሩ ማሊ ወይም ስፔሻል ምግብ ምንድነው? ልዩ ምግብ ዛሬ ያለው ብለን ስንጠይቅ ኛትኒ አዳ ሀርአጅሩ ማሊ ማለት ነው። ለየት ያለ ምግብ አላችሁ ብለን ስንጠይቅ ኛት አደተኤ ኒቀብደኒ ካለ ለምሳሌ እንደመላሽ ከሆነን እኛ እንደዚህ ብንጠይቅ አው ወይም ኤየቲ ወይም እንጅሮ ለማለት ስንፈልግ ደግሞ የለም ካለ ደግሞ ኤየቲ አዎም እንደማለት ነው። እና እሱን ከዚህ በፊት ሌላ ቪዲዮ ላይ አይተን ነበር። ያላያችሁ እዛ ጋር ሄዳችሁ ማየት ትችላላችሁ። የዛሬው ይሄንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። ጥያቄ ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ክፍል 7 ይቀጥላል። በሌላ ቪዲዮ እስክንገናኝ ደህና ሁኑ። ቴሌግራም ቻናላችንን ያልተቀላቀላችሁ ካላዌ ኦፊሻል ቴሌግራም ላይ ታገኛላችሁ። ጆይን በሉ። እዛ ላይ አንዳንድ ነገር ይለቀቅላችኋል። ባይ ደህና ሁኑ።